ክርስቲያኖ ሮናልዶ ጁኒየር ይባላል። ቤተሰቦችና ወዳጆቹ ደግሞ ክርስቲያኒኒሆ እያሉ ይጠሩታል። ዓለም በአንድነት ቆማ የምታጨበጭብለት የእግር ኳስ ፈርጥ ኮከብ የሆነው የክርስቲያኖ ሮናልዶ ልጅ ነው። አዎ፣ ሰዎች ሰላም ካላቸው የሚደሰቱ፣ ከእሱ ጋር ፎቶ ከተነሱ ሕይወታቸው የሚቀየረው በዓለም ላይ ካሉ እጅግ ስኬታማ አባቶች አንዱ በሆነው በሮናልዶ እቅፍና ጥብቅ ፍቅር ውስጥ ያደገ ልጅ ነው። ነገር ግን በቢሊዮን ዶላር ሀብትና በዓለም አቀፍ ዝና ውስጥ የሚኖረው የዚህ ታዳጊ ሕይወት ከጀርባው ምን አይነት ምስጢሮችን ደብቀዋል? እናቱስ ማን ናት? አሜሪካዊቷ አስተናጋጅ ወይስ ሌላ እንቆቅልሽ ከጀርባው አለ? አነጋጋሪው ስለሆነው በ15 ዕድሜው ስለያዛት ፍቅረኛውስ? ዛሬ የዚህን ምስጢራዊ ልጅ እውነተኛ ማንነት ለፀጉር መቁረጫ ብቻ በሺዎች የሚቆጠር ዶላር ከሚያወጣበት የቅንጦት ሕይወቱ አንስቶ እስከ ውድ የእጅ ሰዓቶቹ በአንድ ጨዋታ 7 ጎሎች ካስቆጠረበት ታሪካዊ ጨዋታው እስከ አስገራሚው የግል እግር ኳስ ሜዳው እንዲሁም 24 ሰዓታት ሳይሞላው ሚሊዮኖች ተከታዮች ስላፈራው ምስጢራዊ የኢንስታግራም ገጹ ድረስ እያንዳንዷን ነገር አንድ በአንድ እንፈትሻለን። ታዲያ ከእናንተ የሚጠበቀው ቪዲዮውን ላይክ፣ ቻናሉን ሳብስክራይብ ማድረግ ብቻ ነው። አብራችሁን ቆዩ። ክርስቲያኖ ሮናልዶ ጁኒየር የተወለደው በአጋጣሚ በስህተት ነበር። አዎ፣ ሳይታሰብ በድንገት ነበር ምስጢራዊ ከሆነች እናት የተወለደው። ታዲያ ይሄ እንዴት ሊሆን ቻለ? በ2008 ክርስቲያኖ ሮናልዶ በ23 ዓመቱ በኦልድ ትራፎርድ ለማንቸስተር ዩናይትድ እየተጫወተ በነበረበት ወቅት ክለቡ የሊግ ዋንጫና የአውሮፓ ቻምፒዮንስ ሊግ እንዲያሸንፍ በከፍተኛ ደረጃ በመምራት በዓመቱ 42 ምርጥ ጎሎችን በማስቆጠር ለመጀመሪያ ጊዜ የባላንዶር ሽልማት ያሸነፈበት ጊዜ ነበር። ሮናልዶ በጊዜው ገና ይሄ ለዓመታት የታገለለትን ደስታው አጣጥሞ ሳያከብር የአውሮፓ ገናና ክለብ ሪያል ማድሪድ አይኑ በሮናልዶ ላይ ጣለ። በዚህ ጊዜ ሮናልዶ በደስታ ላይ ደስታ የሚጨምር የሕይወቱ ትልቅ እርምጃ የሚራመድበት ወርቃማ ዕድል ገጠመው። ጁላይ 6 ቀን 2009 ዓመተ ምህረት እሱን ለመቀበል ብቻ ከ80,000 በላይ ደጋፊዎች በተሰበሰቡበት በደማቁ የሳንቲያጎ በርናባው ስታዲየም ሮናልዶ ለስፔኑ ሪያል ማድሪድ በ94 ሚሊዮን ዩሮ ውል በደስታ ፈረመ። ይህ አጋጣሚ የሮናልዶን ስም በመላው የአውሮፓ ስታዲየሞች ከዛ ባሻገርም በዓለም ዙሪያ እንደ ማዕበል እንዲናወጥ አደረገ። በወቅቱ የሮናልዶ ደስታ ወደር አልነበረውም። እናም እነዚህ ትላልቅ ታሪካዊ ስኬቶችን ለማክበር ከሁለት የቅርብ ጓደኞች ጋር ትኬት ቆርጠው ወደ አሜሪካ በረሩ። እዚያ እየተዝናኑ ደስታቸውን እያከበሩ የተወሰኑ ቀናት ካሳለፉ በኋላ ከአንድ ሳምንት በኋላ አንድ ሆቴል ውስጥ አረፉ። የሆቴሉ አስተናጋጅ ተቀበለቻቸው። ተቀብላም አስተናገደቻቸው። በዚህ ጊዜ የሮናልዶ አይኖች በአስተናጋጇ ላይ አረፉ። ስልክ ቁጥርም ተለዋወጡ። በዚያ ቀን ምሽት ተደዋውለው ተገናኝተው አብረው እራት በሉ። እራት ከበሉ በኋላ ሮናልዶ ከአስተናጋጇ ጋር በመሆን ከጓደኞቹ አይን ተሰወረ። በዚህ ሰዓት ጓደኞቹ ሮናልዶ የት እንደሄደ አያውቁም ነበር። ሌሊቱ ከነጋ በኋላ ጠዋት ከጓደኞቹ ጋር አብረው ትኬት ቆርጠው ወደ አውሮፓ ተመለሱ። እስካሁን ግን ሮናልዶ ማታ የት ከማን ጋር እንዳደረ ለጓደኞቹ አንድም ቃል አልተነፈሰም ነበር። ከአንድ ዓመት በኋላ ሰኔ 17 ቀን 2010 ዓመተ ምህረት ዓለም በደቡብ አፍሪካው የዓለም ዋንጫ ኩሳት ውስጥ በነበረችበት ወቅት ክርስቲያኖ ሮናልዶ በድንገት አንድ አስደንጋጭና ብዙዎችን ያስገረመ መግለጫ በማኅበራዊ ትስስር ገጹ ላይ ለጠፈ። በዚህ ጊዜ ሮናልዶ የወንድ ልጅ አባት መሆኑንና የልጁ እናት ማንነቷ ሙሉ በሙሉ በሚስጥር እንዲቆይ ፍላጎቷ መሆኑን አስታወቀ። ይህ ዜና መላውን የዓለም ሚዲያ አናወጠ። የጁኒየር እውነተኛ እናት ማን ናት የሚለው ጥያቄ የብዙዎች ሰዎች ዘንድ አንድ አጀንዳ ሆነ። ሮናልዶ ግን እነዚህ ጥያቄዎች ምንም ግድ አልሰጡትም። ለጁኒየር እናት 12 ሚሊዮን ዶላር በመክፈል እናቲቱ ሚስጥሩ እንድትጠብቅ ጉዳዩን በሕግ ጨርሶ ጨቅላ ልጁን ይዞ መጣ። ቤቱን ወስዶ ጁኒየር የሚል ስም አወጣለት፣ ሮናልዶ ጁኒየር። ሮናልዶ በአንድ ቃለ መጠይቁ ላይ ስለዚህ ጉዳይ ሲጠየቅ እንዲህ ብሎ ነበር።
ሰዎች ስለ እናቱ ግምታቸው ይናገራሉ። እኔ ግን ለማንም እውነቱን የመናገር ግዴታ የለብኝም። ልጄ ሲያድግና ትክክለኛው ሰዓቱ ሲደርስ እኔ ራሴ እውነቱን ሁሉ ግልጽ አድርጌ እነግረዋለሁ። እሱ ይረዳኛል ብዬ አምናለሁ። እናንተስ እናቱ እንዳታወቀ የፈለገው ለምን ይመስላችኋል? ጥያቄው ለእናንተ ትቼዋለሁ። በዚህም ምክንያት ጁኒየር ያደገው በእናቱ እቅፍ ውስጥ ሳይሆን በአባቱና በአያቱ በዶሎሬስ አቬሮ እንክብካቤ ውስጥ ብቻ ነበር። ብዙዎቻችን የሮናልዶ ልጅ ከሆንን የፈለግነውን የቴክኖሎጂ ዕቃና የቅርብ ጊዜ አይፎን በፈለግንበት ሰዓት የምናገኝ ይመስለናል። ነገር ግን በሮናልዶ ቤት ሕጉ ሌላ ነው። ሮናልዶ ልጁ በስልክና በቴክኖሎጂ ተጠምዶ የወደፊት ህልሙ እንዳይበላሽና ትኩረቱ ሙሉ በሙሉ እግር ኳስ ላይ ብቻ እንዲሆን እስከ 12 ዓመቱ ድረስ ስልክ በእጁ እንዳይነካ ተከልክለዋል። አንድ ቀን ጁኒየር አባቱ በሌለበት ስልክ የመያዝ ነፃነት አግኝቶ ከአያቱ ስልክ በመውሰድ የራሱ የኢንስታግራም ገጽ በመክፈት አንድ የራሱ ፎቶ ብቻ ለጠፈ። ይሄን የተመለከቱ በርካታ ሰዎችም ልጁ የእግር ኳስ ንጉሱ የክርስቲያኖ ሮናልዶ ልጅ መሆኑን አውቀው የክርስቲያኖ ወዳጆችም ጠላቶችም የኢንስታግራም ገጹን እየተቀባበሉ ተመለከቱት። 24 ሰዓታት ባልሞላ ጊዜ ከ1 ሚሊዮን በላይ ተከታዮችን አፈራ። ይህ ነገር በበርካታ የሶሻል ሚዲያ ነጣፊዎች ዘንድ ትልቅ መነጋገሪያ ሆነ። በዚህ ሰዓት ጁኒየር ዕድሜው ገና 10 ዓመቱ ነበር። ይህን ነገር የሰማ አባቱ የልጁ ድርጊት በጣም አስቆጣው። ወዲያውኑ የኢንስታግራም ገጹ እንዲያጠፋው ነገረው። ምክንያቱ ልጁ ገና ትንሽ ልጅ ስለነበረ ከሶሻል ሚዲያዎች የሚመጡት ጫናዎችና ስድቦች መቋቋም ስለማይችል ነበር። በተለይም ደግሞ ሮናልዶ በኳስ ሜዳ ላይ ሽንፈት ሲገጥመው አባትህ እንዲህ ነው፣ አባትህ እንዲያደረገ እያሉ እንደሚያሸማቁትና ኢንስታግራሙ ላይ ያሉ ተከታዮቹ ወደውት እንዳልተከተሉት ለልጁ አስረዳው። በዚህ ምክንያት ሮናልዶ ጁኒየር ለአባቱ ስልክ መደወል ቢፈልግ እንኳን የአያቱ ስልክ ነው የሚጠቀመው። ይህ የሮናልዶ ቤት ጥብቅ ሕግ በስልክ መከልከል ብቻ አያበቃም፣ በምግብ ጠረጴዛ ላይም ይደገማል። በሮናልዶ ቤት እንደ ቺፕስ፣ ቸኮሌት፣ ፒዛ እና ካርቦናይድ ያላቸው እንደ ኮካኮላ ያሉ መጠጦች ፍጹም የተከለከሉ ናቸው። ሮናልዶ በአንድ ወቅት ስለ ልጁ ጁኒየር እንዲህ ብለዋል። ልጄ ታላቅ የመሆን ብቃት አለው፣ ግን አንዳንድ ጊዜ ቺፕስ ሲበላና ኮካ እየጠጣ ሳየው በጣም እናድዳለሁ ብለዋል። ከምግብ ቁጥጥሩ በተጨማሪ ጁኒየር ከአባቱ ጋር በየቀኑ በጂም ውስጥ ሰዓታትን ያሳልፋል። ከከባድ ልምምድ በኋላ ደግሞ የጡንቻ ማገገሚያ የሚሆነውን እጅግ በጣም ቀዝቃዛውን የበረዶ ገንዳ ከአባቱ ጋር አብሮ ይገባል። ሮናልዶ ልጁ ትልቅ የእግር ኳስ ተሰጥኦ እንዳለው ስለሚያውቅ ልጁ አባቱን እንዲከተል መጀመሪያ ወደ ሪያል ማድሪድ አካዳሚ የታዳጊዎች ልምምድ እንዲያደርግ አስገባው። እዚህ ገብቶም ለሪያል ማድሪድ የታዳጊዎች ቡድን በርካታ ጎሎችን በማስቆጠር ቡድኑ ከፍተኛ ደረጃ ላይ እንዲደርስ አደረገው። ይሁን እንጂ ዕድሜው ገና ልጅ ስለነበረ አንድ ቦታ ላይ በራሱ መጫወት አይችልም ነበር። አባቱ ሮናልዶ ከሪያል ማድሪድ ወደ ጁቬንቱስ ሲዘዋወር ልጁም መከተል ነበረበትና ከአባቱ ጋር አብረው ተዘዋወሩ። ልጁ ከተባለለት በላይ ፈጣን ነው። አንድ ቀን የዓለም አቀፍ የታዳጊዎች ጨዋታ ጁኒየር የሚገኝበት ጁቬንቱስ የፖርቹጋልን ካማቻ የተባለውን የታዳጊዎች እግር ኳስ ቡድን 5-0 አሸነፈ። በዚህ ጨዋታ ላይ ታዳጊው ጁኒየር በክለቡ ላይ ትልቅ ሚና በመጫወት 7 ጎል በማስቆጠር በታዳጊዎች ጨዋታ ላይ ሪኮርድ መስበር ችለዋል። ጁኒየር በዚህ ዕድሜው በርካታ የሚመኙትን ስኬት እያሳካ ነበር። በጁቬንቱስ ክለብ ውስጥ በ28 ጨዋታዎች ብቻ 58 ጎሎችን በማስቆጠር 18 ደግሞ አሲስት በማድረግ ክለቡ ከፍተኛ ደረጃ እንዲደርስና ዋንጫ እንዲያነሳ አድርገዋል። ይሁን እንጂ እዚያም ብዙ ሊቆይ አልቻለም። በ2021 ክርስቲያኖ ሮናልዶ እንደገና ወደ ማንቸስተር ዩናይትድ ለመጫወት ሲፈርም ልጁም አባቱን ተከትሎ ወደ ማንቸስተር ዩናይትድ ታዳጊዎች ቡድን ፈረመ። እዚህ እየተጫወተ በነበረበት ጊዜ ጁኒየር ለአባቱ እንዲህ አለው፣ አባዬ እባክህ ጫማህን እንዳትሰቅል ትንሽ ጠብቀኝ አለው። አባቱም በልጁ ንግግር ተደንቆ ለምን ብሎ ሲጠይቀው እኔ ካንተ ጋር አንድ ሜዳ ላይ በትልቅ ጨዋታ አብሬ መጫወት ፈልጋለሁ አለው። ሮናልዶ በዚህ ሰዓት የልጁን ምኞት ለማሳካት ሲል በዚህ ዕድሜው በ40 ዓመቱ እግር ኳስ እየተጫወተ ያለው ለዚህ ነው።
ጁኒየር በጥብቅ ዲሲፕሊን ውስጥ ቢያድግም የዓለማችን እጅግ ሀብታም ስፖርተኛ ልጅ የመሆን ጥቅሞችንም ያጣጥማል። ለምሳሌ ያህል ጁኒየር አንድ ጊዜ ፀጉሩን ለመቆረጥ ብቻ በሳምንት በሺዎች የሚቆጠር ዶላር ወጪ ይደረግበታል። እንዴት ካላችሁ የሮናልዶ ቤተሰቦች የሚወዱት የግል ባርበራቸው ጁኒየር ባለበት ሀገር በማይኖሩበት ጊዜ ሮናልዶ ልጁን ለማስቆረጥ ብቻ ያንን ባርበር በራሱ የግል ጄት አገር አቋርጦ ያስመጣዋል። የአውሮፕላኑ ነዳጅ፣ የባርበሩ ክፍያና የቪአይፒ ሆቴል ወጪ ሲደመር ለፀጉር ብቻ በሺዎች የሚቆጠሩ ዶላሮችን ያፈሳል። በዚህ ብቻ አይግረማችሁ። እንደ አውሮፓውያን አቆጣጠር በዲሰምበር 2019 በዱባይ በተካሄደው የግሎብ ሶከር አዋርድ ፕሮግራም ላይ ጁኒየር በእጁ ላይ አድርጎት የመጣው ሰዓት መላውን ዓለም አስደምመዋል። ሰዓቱ ሮሌክስ GMT ማስተር 2 የሚባል ሲሆን ዋጋው ከ450,000 ዶላር በላይ የሚያወጣ የአንድ ትልቅ ቪላ ቤት ዋጋ ነው። በአጭሩ የሀብታም ልጅ መሆን ማለት አንድ ትልቅ ቤት በእጅህ አንጠልጥለህ መዞር ማለት ነው። ከሁሉም በላይ የሚያስደምመው አባቱ ለልደት ብሎ የሚሰጠው ስጦታዎች ስፍር ቁጥር የለውም። ከሁሉም የሚለየው ግን ሮናልዶ ልጁ በቤት ውስጥ በሚሆንበት ጊዜም ልምምዱ እንዳይቋረጥበትና ብቃቱ እንዲጨምር ሲል በሳውዲ አረቢያ መኖሪያ ሙሉ በሙሉ ለጁኒየር ብቻ የሚሆን ዘመናዊ የግል እግር ኳስ ሜዳ አስገንብቶ በልደቱ ቀን በስጦታ አበርክቶለታል። ጁኒየር በየቀኑ ከሰዎች ጋር ሳይጋፋ ተረጋግቶ በዚህ ሜዳ ላይ የአባቱን ፈለግ ለመከተል ሌት ተቀን ይለማመዳል። ጁኒየር አሁን ዕድሜው 15 ዓመት ገደማ በመሆኑ የብዙ ልጃገረዶችና የሚዲያዎች ትኩረት መሆኑ አልቀረም። በአሁኑ ሰዓት የጁኒየር ፍቅረኛ የታዋቂው የኡራጋይ እግር ኳስ ተጫዋች የሉዊስ ሱዋሬዝ ልጅ ዴልፊና ሱዋሬዝ ናት መባል ተጀምረዋል። ነገር ግን እውነተኛውን ፍንጭ ይፋ ያደረገችው የሮናልዶ ፍቅረኛ ጆርጂና ሮድሪጌዝ ናት። ጆርጂና አያም ጆርጂና በተሰኘው ታዋቂ የኔትፍሊክስ የህይወት ታሪክ ፕሮግራሟ ላይ እንዲህ ስትል ተናግራለች። ጁኒየር አሁን ፍቅረኛ አለው። እንዲያውም በቅርቡ ልጅቷን ላገኝባትና ምሳ አብረን ልንበላ ቆጠሮ ይዘናል። እኔ በጣም ደጋፊ አማት ነኝ ስትል በሳቅ ታጅባ አረጋግጣለች። ነገር ግን በቲክቶክ በዩቲዩብ እና በኢንስታግራም ላይ አንድ ትልቅ ወሬ ይናፈሳል። የጁኒየር ፍቅረኛ የታዋቂው የኡራጋይ እግር ኳስ ተጫዋች የሉዊስ ሱዋሬዝ ልጅ ዴልፊና ሱዋሬዝ ናት የሚባለው ነገር ፍጹም የተሳሳተ መሆኑንና የሚኖሩባቸው ቦታዎችም ፍጹም የተራራቁ በመሆናቸው በየት በኩል ተገናኙ? ይህ አንዳንድ ሰዎች ታሪኩን ማራኪ ለማድረግ የፈጠሩት ወሬ ከመሆኑ ውጪ ሁለቱ ታዳጊዎች ከሁለት ጊዜ በላይ ተገናኝተው እንኳን አያውቁም ስትልም የሮናልዶ ፍቅረኛ ጆርጂና ለቃለ መጠይቁ ተናግራለች። አሁንም የጁኒየር እውነተኛ ፍቅረኛ ማንነቷ ዛሬም ድረስ ከፓፓራዚዎች አይን ተሸሽጎ ልክ እንደ እናቱ በሚስጥር ተደብቆ እንዲቆይ ተደርገዋል። እናም ይህ ታዳጊ ሁሉም ሕይወቱ እንቆቅልሽ ብቻ ሆነዋል። እናቱም ሚስጥራዊ ናት፣ ፍቅረኛውም እንደዛው። ያም ሆነ ይህ ትንሹ ክርስቲያኒኖ ገና በ15 ዓመቱ በሚሊዮን የሚቆጠሩ ሰዎችን ቀልብ መግዛት መቻሉ ወደፊት ከእግር ኳሱ ባሻገር በሚዲያው ዓለምም እንደ አባቱ ትልቅ ማዕበል የሚፈጥር ፍንጭ የሰጠበት አጋጣሚ ሆነዋል። እናንተስ ትንሹ ክርስቲያኒኖ በእግር ኳስ ሜዳ ላይ እንደ አባቱ ንጉሥ የሚሆን ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልኝ። እንግዲያውስ ውድ የቻናሌ ቤተሰቦች የዛሬ ዝግጅታችን ያዳመጣችሁት ይመስል ነበር። ቪዲዮውን ከወዳችሁት ላይክ፣ ቻናሌን እንዲያድግ ደግሞ ሳብስክራይብ ማድረጉን እንዳይረሳ። በያላችሁበት ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን። ይመቻችሁ።